ሞሽኖቻችን በግራፍም ልናሳያቸው እንችላለን። ለምሳሌ ዩኒፎርም ሞሽን ቢኖረን 1 ሜትር ፐር ሰከንድ የምንንቀሳቀስ ቢሆን ቬሎሲቲያችን ተወስኖ 1 ሜትር ፐር ሰከንድ ላይ ቢረጋ እና አቅጣጫን ባንቀይር እንግዲህ ዩኒፎርም ሞሽን ማለት ኮንስታንት ቬሎሲቲ እና ዜሮ አክሰለሬሽን ማለት ስለሆነ አቅጣጫ ሳንቀይር ኮንስታንት ቬሎሲቲ ወይም አክሰለሬሽናችን ዜሮ ነው። ዜሮ ሲሆን ስላለን ዩኒፎርም ሞሽን ብለን ስለምንለው እሱን በግራፍ ለማሳየት ብንሞክር ስፒዳችን 1 ሜትር ፐር ሰከንድ ቢሆን እና በተወሰነ አቅጣጫ ላይ ብንሄድ ለምሳሌ ወይም ኢስት ልበለውና እንደዚህ በ1 ሜትር ፐር ሰከንድ የሚራመድ ሰው ቢኖር አንድም የዛን ሰው ፖዚሽን በየሰዓቱ ማየት እንችላለን። ይኸውም ፖዚሽን ቨርሰስ ታይም አድርገን ስንስል ማለት ነው። ወደ ላይ ፖዚሽን ወደ ቀኝ ታይም አድርገን ብንስል ያይሳል ነው። እና 1 2 3 4 አድርገን በዚህ ጋር በቀኝ በላይ ወደ ላይ ቨርቲካሊ ፖዚሽን ብንስፍ ፖዚሽን ወይም ፒኦኤስ ብየዋለሁ ፖዚሽን መሆኑ ነው እና በሜትር ቢሆን የምንለካው ምናልባት እሱን ከላይ ብጽፎ እችላለሁ ሜትር ቢሆን። በዚህ ጋር ደግሞ ሰከንድ ቢኖረን 1 ሰከንድ 2 ሰከንድ 3 ሰከንድ 4 ሰከንድ ቢኖረን ታይም በሰከንድ የተለካ ቢኖረን 1 ሜትር ፐር ሰከንድ ኢስት እየተራመደ ከሆነ ኢስት የሚለው ፖዚቲቭ ይሰጠናል። 1 ሜትር ፐር ሰከንድ ሆኗል ማለት ነው ቬሎሲቲያችን ነው። 1 ሜትር በሰከንድ ከተራመደ 1 ሰከንድ ላይ 1 ሜትር ተራምዷል ማለት ነው። ከዜሮ ዜሮ ቢነሳ 1 ሰከንድ ላይ 1 ተራምዷል 1 ሜትር ተራምዷል። 2 ሰከንድ ላይ 2 ሜትር ተራምዷል። 3 ሰከንድ ላይ 3 ሜትር ተራምዷል። 3 ሰከንድ 3 ሜትር ተራምዷል። እንደዚህ ካደረግን በኋላ 4 ሰከንድ ላይም 4 ሜትር ተራምዷል በማለት እንደዚህ አድርገን እና እንደዚህ አይነት ግራፍ እናገኛለንና ነጥቦቹን ስናገናኛቸው ለከፋ አይሰጥም። እነዚህን ማገናኘት ቀጥታ መስመር ስለሆነ እንደዚህ አድርጌ ባገናኛቸው ፖዚሽን ቨርሰስ ታይም ግራፍ አገኘው ማለት ነው። ይሄ ግራፍ ኤስ ቨርሰስ ቲ ወይም ፖዚሽን ቨርሰስ ታይም ይባላል። ቨርሰስ ቲ ወይም ኤስ ፖዚሽን ቨርሰስ ታይም ወይም ኤስ ቨርሰስ ቲም ተብሎ ይጠራል። ዲስታንስ ቨርሰስ ታይም እና እንደዚህ አይነት ግራፍ አገኘው ማለት ነው። ለዩኒፎርም ሞሽን ፖዚሽኑን ከኤክስ ከታይም ጋር ሳነሳስረው እንደዚህ አይነት ግራፍ ይሰጠኛል ማለት ነው። ቀጥታ መስመር የሆነ ከፈለግን ደግሞ በፖዚሽን ፋንታ ቬሎሲቲም ግራፍ መስራት እንችላለን። እንደሱ ደግሞ ካደረግን እዚህ ጋር ቪ ይኖረናል። ቪ ደግሞ በሜትር ፐር ሰከንድ ነው የሚለካው። ከታች ታይም ይኖረናል። ታይም ደግሞ በሰከንድ ይለካል ማለት ነውና
1 ሰከንድ፣ 2 ሰከንድ፣ 3 ሰከንድ፣ 4 ሰከንድ ቢኖረኝ ወደዚህ ደግሞ 1 ሜትር ፐር ሰከንድ፣ 2 ሜትር ፐር ሰከንድ፣ 3 ሜትር ፐር ሰከንድ፣ 4 ሜትር ፐር ሰከንድ ቢኖረኝ 3 4 እንደዚህ ቢኖረኝ ለዩኒፎርም ሞሽን ለዚህ ለተሰጠኝ ሞሽን 1 ሜትር ፐር ሰከንድ ለሚለው 1 ሜትር በሰከንድ ለሚራመደው ሰው ስሰጥ ግራፉን ስስል 1 ሜትር ፐር ሰከንድ አይቀያየርም ብለናልና ለረጅም ጊዜ የዛው 1 ሜትር ፐር ሰከንድ ላይ ሆኖ ይቀራል ማለት ነውና 1 ሰከንድ ላይ መጥቼ ባይ የሰውየውን ቬሎሲቲ 1 ሜትር ፐር ሰከንድ፣ ሁለተኛው ሰከንድ 1 ሰከንድ ደግሞ ጨምሬ ቆይቼ ብመጣ አሁንም ቬሎሲቲ አይቀየርም፣ ሰው 1 ላይ ያርፋል። 3 ላይ ስመጣ 3 ሰከንድ ላይ ደግሞ ስመጣ አሁንም 1 ይሆናል። 4 ሰከንድ ላይ ስመጣ አሁንም መልሶ 1 ይሆናል እና እነዚህ መስመሮች ባቀጣጠል እነዚህ ነጥቦች ባቀጣጠል ቪቲ ወይም ቬሎሲቲ ታይም ግራፍ ምን እንደሚመስል ማየት እችላለሁ። ሳገጣጥማቸው እንደዚህ ቀጥታ መስመር ሆሪዞንታል የሆነ መስመር አገኛለሁ። የማይጨምር የማይቀንስ ማለት ነው። ወደ ላይም ወደ ታችም የማያጋድል መስመር አግኝቻለሁና ቪቲ ግራፍ ለዩኒፎርም ሞሽን እንደዚህ አይነት ቅርጽ አለው ማለት ነው። አይጨምርም አይቀንስም፣ ባለበት ይረጋል ማለት ነውና ይሄ ቪቲ ግራፍ ይባላል ወይም ቬሎሲቲ ታይም ግራፍ መሆኑ ፈለግን እንዲህ ማድረግ እንችላለን። ፖዚሽን መሳል እንችላለን። ከሰዓት ጋር ፖዚሽንን መቆጣጠር እንችላለን። እንዴት እንደሚጨምር እንደሚቀንስ እንደሚረጋ ለማየት ቬሎሲቲያችንን መቆጣጠር እንችላለን። ይጨምር እንደሆነ ይቀንስ እንደሆነ ይረጋ እንደሆነ ለማየት ከዛም በተጨማሪ ደግሞ አክሰለሬሽናችንንም ማየት እንችላለንና አክሰለሬሽናችንን ደግሞ እንሳል ብንል በተመሳሳይ እንደዚህ አይነት ቅርጽ አመጣና ከታች ታይም ይኖረኛል። በየሰዓቱ በየሰከንዱ እዚህ ጋር በሰከንድ ስለለካው በየተወሰነ ጊዜው አክሰለሬሽኑ ስንት እንደሚሆን ማየት ብፈልግ 1 2 3 4 ሚል ቢኖረኝ እና ይሄኛው አክሰለሬሽን ነው። በየሰዓቱ ስንት እንደሚሆን ለማወቅ የፈለኩት ዩኒቱ ደግሞ የአክሰለሬሽን ዩኒት ሜትር ፐር ሰከንድ ስኩዌር ነውና አስቀበሉ ጥሩ ሳይሆን አይቀርም። ሜትር ፐር ሰከንድ ስኩዌር ዩኒቱ ማለት ነውና እንደዚህ አድርገን ከሳልን በኋላ ለዚህ ለተሰጠን ሞሽን ዩኒፎርም ሞሽን ነው። 1 ሜትር ፐር ሰከንድ ይንቀሳቀሳል። እንዲሁም ስፒዱ ቬሎሲቲ አይቀየርም፣ ኮንስታንት ነው ብለናልና ቬሎሲቲ ካልተቀየረ ደግሞ አክሰለሬሽን አይኖረንም ወይም አክሰለሬሽናችን 0 ነው የሚሆነው። ስለዚህ ደቂቃ 1 ላይ መጥቼ አክሰለሬሽኑን ብፈልግ አክሰለሬሽን 0 ነው፣ ምንም ወደ ላይ አልተነሳም። ደቂቃው ሰከንድ 2 ላይ መጥቼ ብመለከት አክሰለሬሽን አሁንም 0 ነው። ሰከንድ 3 ላይ 0 ተመሳሳይ፣ ሰከንድ 4 ላይ 0 እስከመጨረሻው ቬሎሲቲ ካልተቀየረ አክሰለሬሽን አይኖረኝም እና እነዚህ ነጥቦች ባገናኛቸው እንዲህ አይነት ግራፍ አገኛለሁ። ራሱ ኤክስ አክሲስ ላይ የተደረገ ማለት ነው። ለዩኒፎርም ሞሽን አክሰለሬሽን 0 ስለሚሆን ሁሉ ጊዜ አክሰለሬሽን እና ታይምን አድርጌ ስሰራ ኤቲ ግራፍ ይባላል። ይሄ ኤቲ ግራፍ ስሰራ ሁሉ ጊዜ ታች ላይ እንዳለ ነው የሚሆነው ማለት ነው። አይነሳም፣ ወደ ላይም ወደ ታችም ኤክስ አክሲስ ላይ ይደረባል ማለት ነው። ይተኛል ያለኝ አክሰለሬሽን
አንድ ሞሽን በፈለግነው መልኩ እንደዚህ ከሶስቱ በአንዱ ልንገልጸው እንችላለን እና ከሶስቱ አንዱ ደግሞ ካገኘን ከዛ ተነስተን ደግሞ ሌሎቹም ምን እንደሚመስሉ ማግኘት እንችላለን። ለምሳሌ የተሰጠን ግራፍ ፖዚሽን ቨርሰስ ታይም የሚለው ወይም የመጀመሪያው ብቻ ቢሆን ከሱ ተነስቼ ቬሎሲቲ ስንት እንደሚሆን ማወቅ እችላለሁ። ይኸውም ይህን የምናደርገው እዚህ ጋራ የዚህን መስመር ስሎፕ ስንት እንደሆነ ለማወቅ ብፈልግ ስሎፑ ራይስ ወይም ወደ ላይ ስንት እንደተነሳ ግራፉ መስመሩ ወደ ላይ ምን ያህል እንደተነሳ ወስጄ ወደ ጎን ምን ያህል እንደሄደ ባካፍለው ራይስ ኦቨር ራን ብዬ ማለት ነው። እንደዚህ ባካፍለው ስሎፑን አገኛለሁ እና ይሄ ወደ ላይ የሚንቀሳቀሰው መስመር የሚለካው በሜትር ነው። እዚህ ጋራ ወደ ላይ ያለን ቨርቲካል አክሲሳችን ላይ ያለው ሜትር ነው። ሆሪዞንታል አክሲሳችን ላይ ደግሞ ያለው ታይም ስለሆነ እሱ ደግሞ በሰከንድ ይለካል። እዚህ እንደዚህ ይሆናል ማለት ነው እና የስሎፓችን ዩኒት ሜትር ፐር ሰከንድ ሆኖ ይገኛል ማለት ነው፣ ልክ እንደ ቬሎሲቲ ዩኒት። ስለዚህ የዚህን ነገር ስሎፕ ፈልጌ ቬሎሲቲው ማግኘት እችላለሁ ማለት ነው እና ብንሞክረው ቬሎሲቲን ለማግኘት ከዚች ነጥብ ተነስቼ እስከ ሁለተኛዋ ነጥብ ብሄድ ወይም ከመጀመሪያው ተነስቼ እስከ ሁለተኛው ብሄድ ያው ቀጥታ መስመር ስለሆነ ስሎፑ ስለማይቀየር ከዚህ ጋር ብነሳ ወደ ላይ ከዚህ ተነስቼ ወደዚህ እስከምደርስ ወደ ላይ 1 ሜትር ተንቀሳቅሻለሁ። ከመጀመሪያ ነጥብ እስከ ሁለተኛ ነጥብ እስከምደርስ ማለት ነው። ወደ ላይ 1 ሜትር ተንቀሳቅሻለሁ። ወደ ጎን ደግሞ ከዛው ከመጀመሪያው ነጥብ ሁለተኛው ነጥብ ጋር እስክደርስ ወደ ጎን ደግሞ 1 ሰከንድ ያህል ሄጃለሁና 1 ሜትር ሲካፈል 1 ሰከንድ ይኸው 1 ሜትር ፐር ሰከንድ ልክ ጥያቄውን ስንጀምር የተነሳንበትን ቬሎሲቲ ሰጠን ማለት ነውና እንደዚህ ፖዚሽን ቨርሰስ ታይም ወይም ኤክስቲ ወይም ኤስቲ ግራፍ ከተሰጠን አንዳንዴ ኤክስቲም ተብሎ ይጻፋል ለፖዚሽን ኤክስ ስለምንጠቀም አንዳንዴ እንደዚህም ተብሎ ከተሰጠን እንዲህ አይነቱ ግራፍ ከተሰጠን የግራፉን ስሎፕ በማግኘት ቬሎሲቲውን ማግኘት እችላለሁ ማለት ነው ስሎፑን በመውሰድ ነው። ይህንኑ ደግሞ አምጥቼ ቬሎሲቲ ታይም ቨርሰስ ታይም ወይም ቪቲ ግራፍ ላይ በሞክረው እዚህ ጋራ ደግሞ ስሎፔን ሳይ ወደ ላይ ወይም ቨርቲካል አክሲስ ላይ ያለኝ ሜትር ፐር ሰከንድ ነው። ዩኒቴ ስንት እንደሚሆን ለማየት ማለት ነው። እና ሆሪዞንታሊ ላይ ደግሞ ያለኝ ሰከንድ ነው። ስሎፕ ደግሞ ራይዝ ኦቨር ራን ስለሆነ የስሎፕ ዩኒት ሜትር ፐር ሰከንድ ኦቨር ሰከንድ ይሆንና ይሄ ደግሞ ሲካለል ሜትር ፐር ሰከንድ ስኩዌር ወይም የአክሰለሬሽን ዩኒት ይሰጠኛል ማለት ነው። እዚህ ጋራ ቪቲ ግራፍ ላይ ስሎፑን በፈልግ አክሰለሬሽኑን እናገኛለሁ ማለት ነው እና የተሰጠን ጥያቄ ላይ የሰራነው ዩኒፎርም ሞሽን ወይም አክሰለሬሽኑ 0 ሆነበትን ነውና አክሰለሬሽኑ 0 ካገኘው እዚህ ጋር ይሰራል ማለት ነው። የያዝነው መንገድ ነው። ብንሞክረው ስሎፑን ፈልገን ከአንድ ነጥብ ወደ ሌላ ነጥብ እስክንሄድ ወደ ላይ ምን እንደተነሳን እንዲሁም ወደ ጎን ምን ያህል እንደተነሳን ነው የምናየውና ከመጀመሪያው ነጥብ ወይም ከዚህኛው ነጥብ ከ1 ሰከንድ ላይ ካለችው ነጥብ 2 ሰከንድ ላይ ወዳለችው ነጥብ ጋር እስከደርስ ድረስ የፈለግነው መውሰድ እንችላለን። ይሄም ቀጥታ መስመር ስለሆነ ስሎፑ አይቀያየርምና ከሰከንድ 1 ወደ ሰከንድ 2 ብሄድ ከሰከንድ 1 እስከ ሰከንድ 2 1 ሰከንድ ተራምጃለሁ ከታች። ወደ ላይ ደግሞ ምንም ያህል አልተነሳውም፣ እዛው 1 ላይ ነበርኩኝ።
ከአንድ ላይ ጀመርኩ፣ አንድ ላይ ቀን ጨረስኩና ሲ 1 ሜትር ፐር ሰከንድ ማይነስ 1 ሜትር ፐር ሰከንድ ይሆናል ማለት ነው። አንድ ሲቀነስ አንድ ዜሮ ይሆንና በእርግጥም አክሰለሬሽናችን ዜሮ ሆኖ ተገኘ ማለት ነው። ዜሮ ሰጠን ለአክሰለሬሽን ነው። እንደጠበቅነው የቪቲ ግራፍ ስሎፕ ሲፈለግ አክሰለሬሽን ይሰጠናል ማለት ነው። እና ነገሩ ፖዚሽን ቬሎሲቲ አክሰለሬሽን እያለ ነው የሚሄደው እና የፖዚሽን ግራፍ ስሎፕ ቬሎሲቲ፣ የቬሎሲቲ ግራፍ ስሎፕ አክሰለሬሽን ይሰጣልና እንደዚህ አድርገን አንዱ ሲሰጠን ሌላው ማግኘት እንችላለን ነው። አንድ ጊዜ ደግሞ አክሰለሬሽናችንን ካገኘን በተመሳሳይ እንደዚሁ አክሰለሬሽን እና ታይም የሚል መዋቅር ሰርተን ውቅር ሰርተን ውቅር ነው የሚባለው በአማርኛ ብቻ እንደሱ ሰርተን አክሲስ ሰርተን አክሰለሬሽናችን ስንት እንደሆነ በየሰከንዱ መጻፍ እንችላለን ማለት ነው።